ሰላም ውድ ቤተሰቦቼ እስኪ ዛሬ ደግሞ ሞክሼ ፊደላትን ተጠቅመን እንዴት ትክክለኛውን ቃል በዛ ሞክሼ ፊደል መጻፍ እንደምንችል እናያለን ማለት ነው። አብዛኞቻችን ዝም ብለን በዘፈቀደ እንጠቀማለን፣ ግን ትክክለኛው አጻጻፍና የተሳሳተ አጻጻፍ የሚለውን ዛሬ በደንብ ጥርት አድርገን ቋሚ እውቀትና ዘላቂ የሆነ እውቀት ታገኙበታላችሁ ማለት ነው። ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከታተሉን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። በውስጥ መስመር ደግሞ አማርኛን ከፊደል ጀምራችሁ መማር የምትፈልጉ ታች ላይ ባስቀመጥላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም ብትደውሉልን ታገኙናላችሁ ማለት ነው። እሺ ወደ ትምህርቱ እንሂድ። ትክክለኛው አጻጻፍና የተሳሳተ አጻጻፍ የሚል ከፍዬ አውጥቼዋለሁ። ለምሳሌ ይሄኛው እውቀት እውቀት፣ ይሄኛውም እውቀት፣ ይሄኛውም እውቀት ነው የሚለው፣ ይሄኛውም እውቀት ነው የሚለው፣ ግን ስናነባው ኢትስ ኦኬ ተመሳሳይ ትርጉም ነው የሚሰጠን ማለት ነው። ግን ስንጽፍ መጠንቀቅ አለብን ማለት ነው። ምክንያቱም ስህተቱን የምንሰራው እኛ ስለሆነ። ስለዚህ እውቀት ብለን ለመጻፍ የምንጠቀመው የአይኑ አ ስድስተኛ ፊደል እንጂ የአልፋው አን አይደለም ማለት ነው። ስለዚህ ይሄኛው ሮንግ ነው፣ ኤክስ ነው ማለት ነው። ትክክለኛው አጻጻፍ እውቀት ለማለት ይሄ ነው ማለት ነው። እውቀት ትክክለኛው አጻጻፍ ይሄኛው ነው፣ የአይኑ አ ስድስተኛ በሚለው ማለት ነው። እውቀት እውቀት፣ ይሄ ራይት ትክክል ነው ማለት ነው። ይሄኛውም እውቀት ነው የሚለው፣ እውቀት ነው የሚለው፣ ግን የምንጽፈው ወይም መጻፍ የነበረብን በአይኑ አ ነው እንጂ በአልፋው አ አልነበረም። ይሄኛው ኤክስ ነው። ስለዚህ በደንብ ማወቅ አለባችሁ። ምክንያቱም ሌሎቹ የሚሰሩትን ስህተት እናንተ መድገም የለባችሁ ማለት ነው። በዚህ ቪዲዮ ሁሉን ጥንቅቅ አድርጋችሁ ሙሉን በሞክሼ ፊደል እንዴት መጻፍ እንደምንችል ሁሉን ስለማሳያችሁ በደንብ ተከተሉኝ፣ በደንብ እውቀት ያዙበት ማለት ነው። ስለዚህ እውቀት ስንል ትክክለኛው መንገድ ወይም ትክክለኛው አጻጻፍ ይሄ ነው፣ ይሄኛው ደግሞ የተሳሳተው አጻጻፍ ነው ማለት ነው። ይሄኛውን መከተል ግዴታ ነው ማለት ነው። እንቀጥል። ፈጽሞ ፈጽሞ፣ ሁለቱም ፈጽሞ ነው የሚለው፣ ፈጽሞ ግን እችኛዋ ጸ የጸሎቱ ጸ ቤት ነች፣ እችኛዋ ደግሞ የፀሐዩ ጸ ቤት ነች። ስለዚህ ፈጽሞ ለማለት መጠቀም ያለብን የጸሎቱ ጸ ቤትን ነው ማለት ነው። ፈጽሞ እችን ጽ ነው መጠቀም ያለብን እንጂ እችኛዋን ጽ አይደለም። እንደዚህ መጠቀም የለብንም። የምንጠቀመው ልክ እንደዚህ ነው። ፈጽሞ የሚለውን እንጠቀማለን። እችኛዋን ጽ ወይም የጸሎቱ ጸ ቤትን ስድስተኛ እንጠቀማለን ማለት ነው። ፈጽሞ ራይት፣ ፈጽሞ ኤክስ። መጻፍ የነበረበት በዚኛው ነው ማለት ነው። በዚኛው ፈጽሞ የሚለው ትክክለኛው አጻጻፍ ይሄ ነው ማለት ነው። ስለዚህ ሁለት የማታውቁ ነገር አውቃችኋል ማለት ነው። ለጀማሪዎችም አይደለም፣ ለማንኛውም እውቀት ማለት ማንበብ መጻፍ የምትችሉ በሙሉ ይሄንን የማታውቁ ትኖራላችሁ፣ ግን ማወቅ ግዴታ ነው ማለት ነው። ስለዚህ በደንብ መያዝ አለባችሁ። እውቀት ስንል በዚህ ነው፣ ፈጽሞ ስንል ደግሞ በዚህ ነው እንጂ በዚህኛው አይደለም። እንቀጥል። ያነሳሳል ያነሳሳል የሚለው ይሄኛውም ያነሳሳል። ይሄኛው በንጉሱ ሰን የተጻፈው፣ ይሄኛው ደግሞ በእሳቱ ሰን የተጻፈው፣ ግን መጻፍ ያለበት በየትኛው ነው? በንጉሱ ሰ ቤት ነው። ያነሳሳል ስንል ትክክለኛው አጻጻፍ ይሄኛው ነው። ያነሳሳል ስንል በስህተት የተጻፈው ደግሞ ይሄ ነው ማለት ነው። ይሄ ነው ያነሳሳል፣ ኤክስ። ያነሳሳል ትክክለኛው አጻጻፍ ይሄ ነው ማለት ነው። ያነሳሳል ትክክለኛው አጻጻፍ የመጀመሪያው ይሄ ነው ማለት ነው። እሺ እንቀጥል። ህመም ስንል ህ ማለት የሐመር ውሃ ቤት ስድስተኛ ህመም፣ እችኛዋም ህመም፣ ሁለቱም ህመም ነው የሚለው። ይሄኛው በሐሊታሃ ነው፣ ይሄኛው ደግሞ በሐመር ውሃ ነው። ግን ህመም ስንል መጻፍ ያለብን በየትኛው ነው? በሐመር ውሃ ቤት
ስድስተኛ ነው እንጂ በሐሊተ ሀቤት ወይም በዚህ መልኩ አይደለም። ስለዚህ ይሄኛው አጻጻፍ ልክ አይደለም፣ ኤክስ እንለዋለን። ይሄኛው ደግሞ በሐመር ውሃ ቤት የተጻፈው ደግሞ በጣም ትክክል ነው፣ ራይት እንለዋለን። በጣም አሪፍ በጣም አሪፍ። ስለዚህ ህመም የሚለው ትክክለኛው አጻጻፍ ይሄ ነው ማለት ነው። ይሄኛው ደግሞ የተሳሳተው አጻጻፍ ነው ማለት ነው። በጣም አሪፍ። እንድገመው አንዴ። እውቀት ራይት በአይኑ አ ማለት ነው። ፈጽሞ የሚለው በጸሎቱ ሰ ራይት። ያነሳሳል በንጉሱ ሰ ራይት። ህመም በሐመር ውሃ ቤት ራይት። እውቀት በአልፋው አ ኤክስ። ፈጽሞ በፀሐዩ ጸ ኤክስ። ያነሳሳል በእሳቱ ሰ ኤክስ። ህመም በሐሊተ ሀቤት ኤክስ። በጣም አሪፍ። ስለዚህ እውቀት ስንል እንደዚህ ነው። ፈጽሞ ስንል እንደዚህ ነው። ያነሳሳል ስንል በዚህ መልኩ ነው። ህመም ስንልም በዚህ መልኩ ነው ማለት ነው። በጣም አሪፍ። እንቀጥል። አሁንም ትክክለኛው አጻጻፍ ይሄኛው ነው። የተሳሳተው አጻጻፍ ይሄኛው ነው ማለት ነው። ስለዚህ ስነ ጽሁፍ ጽሁፍ ስነ ጽሁፍ ስነ ጽሁፍ ስ የንጉሱ ሰቤት ስድስተኛ ስነ ጽ የጸለቱ ጸቤት ስድስተኛ ሁ የሐመር ውሃ ቤት ሁለተኛ ፍ የፈቤት ስድስተኛ ስነ ጽሁፍ ትክክለኛው አጻጻፍ ይሄ ነው። የተሳሳተው አጻጻፍ ደግሞ ይሄኛው ነው። ስነ የእሳቱ ሰቤትና የፀሐዩ ጸቤት እና የሐሊተ ሀቤት ማለት ነው። ይሄኛው ስህተት ነው፣ ግን ተጽፎ ካገኘ ነው ስነ ጽሁፍ ይላል። ይሄኛውም ስነ ጽሁፍ ይላል። ግን እኛ እንዴት እንጽፋለን፣ ለወደፊት ትውልድ እንዴት ትክክለኛ አጻጻፍ ማስተላለፍ እንችላለን የሚለውን ያየነ እንገኛለን ማለት ነው። ስለዚህ ስነ ጽሁፍ ለማለት ትክክለኛው አጻጻፍ ይሄኛው ነው። ይሄኛው ግን ልክ ያልሆነው ወይም የተሳሳተው አጻጻፍ ነው ማለት ነው። በጣም አሪፍ ነው። ስነ ጽሁፍ ራይት፣ ስነ ጽሁፍ ይሄኛው ኤክስ። ይሄኛውን እንከተል። እንቀጥል። ብርሃን ብርሃ የሐሊተ ሀቤት ሲሆን ትክክል ይሆናል። አራተኛ ነው። ሀ ትባላለች። ብርሃን ብርሃን ትክክለኛው ራይት። ብርሃን የሐመር ውሃ ቤት ኤክስ። የሐመር ውሃ ቤት ኤክስ ብርሃን ልክ አይደለም። እንደዛ አይደለም የሚጻፈው፣ በዚህ መልኩ ነው። ብርሃን የሐሊተ ሀቤት እንጂ የሐመር ውሃ ቤት መጠቀም አልነበረብንም ወይም መጠቀም የለብንም ማለት ነው። ብርሃን ራይት፣ ብርሃን ኤክስ ወይም ሮንግ። እንቀጥል። ማህበራዊ 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 ስንል ማህበራዊ ስንል ህን የምንጠቀመው የብዙሃኗ ሀ ቤት ስድስተኛን ነው ማለት ነው። ስድስተኛ ማህበራዊ እንጂ የሐሊተ ሀቤት ስድስተኛ መጠቀም የለብንም ማለት ነው። ማህበራዊ ምናልባት ተጽፎ ካገኘ ነው ኢትስ ኦኬ ማህበራዊ ብለን እናነባለን። ግን እኛ ስንጽፍ ወይም መልእክት ስናስተላልፍ መጻፍ ያለብን ትክክለኛው አጻጻፍ ይሄኛው ነው እንጂ ይሄኛው በቀኝ በኩል ያለው ልክ አይደለም። በጣም አሪፍ። ስነ ጽሁፍ ራይት፣ ብርሃን ራይት፣ ማህበራዊ ራይት፣ ስነ ጽሁፍ ኤክስ፣ ብርሃን ኤክስ፣ ማህበራዊ ኤክስ። ስለዚህ በግራ በኩል ያሉ ትክክለኛ አጻጻፍ እንላቸዋለን። የተሳሳተ አጻጻፍ ደግሞ እነዚህ ናቸው። ስለዚህ ይሄኛውን መንገድ እንቀጥል። ትክክለኛው አጻጻፍ የተሳሳተ አጻጻፍ ትምህርት ትምህርት ይሄኛውም ትምህርት ነው የሚለው ምክንያቱም ሞክሼ ስለሆኑ ፊደላቸው ተመሳሳይ ስም ስላላቸው። ግን በዘፈቀደ መጠቀም አንችልም። አማርኛ የራሱን ሕግና ደንብ አለው። ዝም ብለን እኛ ያው ስለማናቃቸው ምናምን እንደዚህ ዝም ብለን ልንጽፍ እንችላለን እንጂ ግን እኛ ስህተቱን ላለመስራት ወይም ላለመድገም መጻፍ ያለብን ወይም መልእክት ማስተላለፍ ያለብን በዚህኛው መሰረት ነው። ይሄኛው ልክ ያልሆነው ነው ማለት ነው። ትምህርት ስንል ትምህ
ህ የምትሆነው የሀሊታ ቤት እንጂ የሐመር ውሃ ቤት አትሆንም። ያው ከዚህ ላይ የሐመር ውሃ ቤት ሆና ኤክስ ተብላለች። ኤክስ። ስለዚህ ትምህርት ሲባል ትክክለኛው አጻጻፍ ይሄኛው ነው። ትምህርት ስንል የተሳሳተ አጻጻፍ ደግሞ ይሄኛው ነው ማለት ነው። ይሄኛውን እንከተል። እንቀጥል። ስራቸው በሚለው ስ ደግሞ የንጉሱ ሰቤት መሆን አለበት እንጂ የእሳቱ ሰቤት መሆን የለበትም ማለት ነው። የለበትም። ስራቸው ይሄኛውም ስራቸው ነው የሚለው ምንም ድርድር የለውም። ስራቸው ነው የሚለው ግን ምናልባት እንዳልኳችሁ ተጽፎ ካገኘነው ነው እንጂ እኛ መልእክት ለማስተላለፍ ከሆነ ወይም ይሄን የተሰራውን ስህተት ላለመድገም መጻፍ ያለብን በዚህኛው መንገድ ነው ማለት ነው። በንጉሱ ሰ ነው እንጂ በእሳቱ ሰቤት ስራቸው ብለን መጻፍ የለብንም። ስህተቱን መድገም የለብንም። ስለዚህ ይሄኛውን መንገድ እንከተል ጎበዞች። እንቀጥል። አመታት ይሄኛውም አመታት ይሄኛው የተጻፈው በአይኑ አቤት ነው። ይሄኛው ደግሞ በአልፋው አቤት ነው። ግን ትክክለኛው አጻጻፍ የሚሆነው በአይኑ አቤት መሆን አለበት። እችም አነች። ግን አብዛኛውን ጊዜ እኛ የምናስተላልፈው በዚህ መልኩ ነው። አመታት ብለን የምንጽፈው በዚህ መልኩ ነው እንጂ በዚህ መልኩ አይደለም። ግን መሆን ያለበት አይኑ አቤት መሆን አለበት ማለት ነው። ስለዚህ አመታት ስንል በዚህ መልኩ ይሁን። ይህን መንገድ እንከተል። በጣም አሪፍ ነው። እሺ ከዚህ ላይ ደግሞ መጽሐፍ ይሄኛውም መጽሐፍ ነው የሚለው ይላል። በትክክል ነው የሚለው ግን መጽሐፍ የነበረበት ወይም መጽሐፍ ያለብን ትክክለኛው አጻጻፍ ይችኛዋ የጸሎቱ ጸቤት መሆን አለበት እንጂ የፀሐዩ ጸቤት መሆን የለበትም። በቃ አለቀ። ከዚህ ላይ ሙሉ ጥንቅቅ አድርገን ማወቅ አለብን። ፊደሎቹን በዘፈቀደ መጠቀም እንደማንችል መገንዘብ አለባችሁ ማለት ነው። ስለዚህ መጽሐፍ ስንል እች ጽ መሆን ያለችበት የጸሎቱ ጸቤት ስድስተኛ እንጂ የፀሐዩ ጸቤት ስድስተኛ አይደለም። ሐመር ውሃ ነው መጠቀም ያለብን። ከዚህጋም ሐመር ውሃ ነው፣ ከዚህጋም ሐመር ውሃ ነው። ልክ ነው። ግን እችኛዋ የጸቤት ልክ አይደለችም። እችኛዋ ልክ ነች። ይሄኛውን መንገድ እንከተል ውድ ፋሚሊ። ትምህርት፣ ስራቸው፣ አመታት፣ መጽሐፍ ኢትስ ኦኬ። በጣም ትክክል። ትምህርት የሀሊታ ቤት፣ ስራቸው መሆን አለበት። አመታት የአይኑ አቤት መሆን አለበት። መጽሐፍ የጸሎቱ ጸቤት መሆን አለበት። ትምህርት የሐመር ውሃ ቤት መሆን የለበትም። ኤክስ። ስራቸው መሆን የለበትም። ኤክስ። አመታት የአልፋው አ መሆን የለበትም። ኤክስ። መጽሐፍ የፀሐዩ ጸቤት መሆን የለበትም። ኤክስ። እንቀጥል። ትክክለኛው መንገድ፣ የተሳሳተ መንገድ። ይሄኛው እንከተል አደራ ነው የሚለው። ህዝብ ስንል ህዝብ የሐመር ውሃ ቤት መሆን አለበት፣ መከተል አለብን። ታሪክን ማበላሸት የለብንም ማለት ነው። ዝም ብለን በዘፈቀደ መጠቀም የለብንም። ህዝብ ይሄኛውም ህዝብ ነው የሚለው ምንም ድርድር የለውም። ህዝብ ነው የሚለው ግን የሀሊታ ቤት መሆን አልነበረበትም። ይሄኛው ኤክስ። ህዝብ የሐመር ውሃ ቤት ራይት። ህዝብ ራይት። ህዝብ ኤክስ። እንቀጥል። ሐዘን ስንል የሐመር ውሃ ቤት መሆን አለበት እንጂ የሀሊታ ቤት መሆን የለበትም። ሐዘን የሚለው ሐዘን ነው ሁለቱም። ይሄኛውም ሐዘን ነው፣ ይሄኛውም ሐዘን ነው። ግን የሀሊታ ቤት መሆን የለበትም። ምናልባት በስህተትም ቢሆን ተጽፎ ካገኘ ነው ኢትስ ኦኬ እናነባለን። ግን እኛ ለመጻፍ እኛ መልእክት ለማስተላለፍ ወይም ለወደፊት ጀነሬሽን ማስተላለፍ ያለብን በዚህኛው መንገድ እንጂ በዚህኛው መንገድ አይደለም። ይሄኛው መንገድ እንከተል። ሐዘን ይላል። መንግስት ስንልም መከተል ያለብን የንጉሱ ሰን ነው። እችኛዋ ማለት ነው የንጉሱ ሰ ቤት መሆን አለባት መንግስት ስንል እንጂ እችኛዋ ቤት መሆን የለባትም። ይሄኛው
ምናልባት እንዳልኳችሁ ተጽፎ ካገኘነው እናነባለን እንጂ እኛ መጻፍ ወይም ስህተትን መድገም የለብንም ማለት ነው። መንግስት ይሄኛው መንገድ ልክ ነው፣ ይሄኛው መንገድ ስህተት ነው። ከዚህ መንገድ ተመለሱ፣ ከዚህ መንገድ ደግሞ ቀጥሉ። መንግስት። ህይወት ይሄኛውም ህይወት ነው የሚለው የሐመር ውሃ ቤት መሆን አለበት እንጂ የሐሌታ ውሃ ቤት መሆን የለበትም። ይሄኛው አጻጻፍ ልክ አይደለም፣ ኤክስ እንለዋለን። ይሄኛው ግን ልክ ነው ማለት ነው። በዚህ መንገድ እንጽፋለን ማለት ነው። ውድ ቤተሰብ በጣም አሪፍ ነው። ስለዚህ በዚህ መልኩ ስህተትን መድገም እንደሌለብን ምናልባት ጀማሪዎች ብቻም አይደላችሁም፣ ማንም ይሁን ማንም ማንበብ መጻፍ አማርኛ ነው ጥንቅቅ አድርጌ አውቃለሁ የሚል ይሄኛውን አጻጻፍ ላያቅ ይችላል። ስለዚህ ይሄኛው መንገድ ትክክለኛው መንገድ ነው። ይሄኛውን መንገድ መከተል አለብን። በስተግራ በኩል ያስቀመጡላችሁ ትክክለኛ አጻጻፎች ናቸው። በቀኝ በኩል ያሉት ደግሞ የተሳሳተ አጻጻፎች ናቸው። ስለዚህ በግራ በኩል ያለው የጻፍኩትን እንከተለው። ይሄኛው ልክ አይደለም። አማርኛ አጻጻፍ የራሱን ሕግና ደንብ አለው። ዝም ብለን እኛ በዘፈቀደ እየጻፍነው ነው እንጂ ትክክለኛው ወይም ከላይ የወረስነው አጻጻፍ ይሄኛው ነው እንጂ ይሄኛው አይደለም። በቻልነው አቅም ይሄኛውን መንገድ እንከተል፣ ይሄኛውን መንገድ እንተው እላለሁ ማለት ነው። ለዛሬ በጣም አስተማሪና እውቀት አዘል የሆነ ትምህርት ይዤላችሁ ቀርብ ያለው ማለት ነው። በዚህ መልኩ ደግሞ አማርኛን ጥንቅቅ አድርጋችሁ ከመጀመሪያ ከፊደል ጀምራችሁ ስለ አማርኛ ሙሉ እውቀት እንዲኖራችሁና ማንበብና መጻፍ መናገር የምትፈልጉ ከሆነ ታች ላይ ባስቀመጥናችሁ ስልክ ቁጥር ተጠቅማችሁ አማርኛን በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁት ሰዓት በቀን ወይም ማታ ስራችሁን በማይጎዳ መልኩ መማር ትችላላችሁ ማለት ነው። ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። ሰዓት ይዛችሁ አማርኛን ተማሩ፣ እወቁ፣ አንብቡ፣ ተናገሩ፣ ጻፉ። ከፊት ወይም በፊት ከነበራችሁበት ህይወት አንድ እርምጃ ከፍ በሉ። የምትሹትን የምትፈልጉትን ህይወት ደረጃ አግኙ። እናስገኛችኋለን ማለት ነው። ለዛሬ በዚህ አበቃሁ ማለት ነው። በቀጣይ አሪፍ ትምህርት ይዤ ቀርባለሁ። እስከዛው በተስፋ ጠብቁኝ ማለት ነው። ሰብስክራይብ አድርጋችሁ ጠብቁኝ። ወይም እንዲሰራላችሁ ደግሞ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። በቀጣይ እመጣለሁ። እስክንገናኝ ሰላማችሁ ብዛ ባይ